ጤና ይስጥልን ውድ ኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራሩትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። ዶክተር ደብረጽዮን ገብረ ሚካኤል የህዝባዊ ወያኔ ሓርነት ትግራይ ህወሓትን ስብሰባ ረግጦ መውጣቱ ተነገረ። በጎጥ የተሰባሰበው ያለ ጦር መኖር የማይችለው ህወሓት በዝግ ስብሰባ በማድረግ ላይ ያለ የትግራይ ህዝብ ጦር ውስጥ ያስገባውን በአንተ ትዕቢት ጉራና አቅም ማጣት ነው። አሁን ከሻቢያ ጋር ጽምዶን በሚል ሌላ ክህደት ሌላ ጦርነት እልቂት እየጋበስክ ነው። አባል ከመሆን ውጭ ምንም ስልጣን አይፈቀድልም መባሉ በአሁኑ ሰዓት ስብሰባውን ረግጦ ወጥቷል። ወደ አለቃው ኢሳያስ ቡድን ይዤ እንቀሳቀሳለሁ ሲልም ዶክተር ደብረጽዮን ገብረ ሚካኤል ዝተዋል። አሁን ራሱን የህዝባዊ ወያኔ ሓርነት ትግራይ ህወሓት ሊቀመንበር አድርጎ የተሾመው ዓለም ገብረዋህድ ስብሰባውን እየመራ ይገኛል። በዚህም ጉዳይ ዜና ትንታኔያችን አጠናቅረን የምናቀርብላችሁ ይሆናል። የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶዋን በደቡብ አፍሪካ ጆሃንስበርግ በተካሄደው የጂ20 መሪዎች ጉባኤ መካከል ኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር መወያየታቸው ተገልጿል። የቱርኩ ፕሬዝዳንት ጽሕፈት ቤት እንዳስታወቀው ጆሃንስበርግ ኤክስፖ ማዕከል የተካሄደው ይህ ውይይት ለጋዜጠኞች ዝግ መሆኑ ተጠቁሟል። በዚህም በምን ጉዳይ ውይይት አድርገዋል የሚለው የዜና ጥንቅራችን በሰፊው አካተናል። ቆይታቸው የምትሰሙት ይሆናል። የዩክሬን ቁልፍ ሀገሮች የሆኑት አውሮፓ ህብረት፣ ካናዳ፣ ጃፓን ትራምፕ አስተዳደር የሩሲያ ዩክሬን ጦርነት ለማቆም ያቀረበውን እቅድ ተጨማሪ ስራ የሚፈልግ ነው ሲሉ ስጋታቸውን ገልጸዋል። በደቡብ አፍሪካ በተካሄደው የጂ20 ጉባኤ ላይ በጋራ መግለጫ ያወጡት መሪዎቹ እቅዱ ለሰላም አስፈላጊ የሆኑ ነጥቦች ቢኖሩትም የቀረቡት የድንበር ለውጦችና የዩክሬን ጦር ኃይል የሚጣለው ገደብ በእጅጉ እንዳሳሰባቸው አስታውቀዋል። ድንበሮቹ በኃይል ሊለወጡ አይገባም ሲሉ አቋማቸውን ገልጸዋል። የእያንዳንዳቸው የአውሮፓ ኃያላን ሀገር መግለጫ ምን ይመስላል የሚለው የዜና ትንታኔያችን አካተናል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ ማድረግዎን እንዳይረሱ። የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶዋን በጂ20 መሪዎች በደቡብ አፍሪካ ጆሃንስበርግ በተካሄደው ከኢትዮጵያው ጠቅላይ ሚኒስትር ጋር በድብቅ ውይይት አድርገዋል። በዚህም ለጋዜጠኞች ዝግ የሆነበትም ምክንያትም እንዲሁም ስውር ውይይት ቱርክ በቀይ ባህርና በምስራቅ አፍሪካ ቀጠና እያሳደገች ካለው ወታደራዊና ጂኦፖለቲካዊ ተጽዕኖ አንጻር በዓለም አቀፋዊ ታኞች ዘንድ በልዩ ትኩረት ተይዟል። የቱርክ ሴራ ወይስ ስትራቴጂክ የሚለውንም በዜና ትንታኔያችን ስናየው አንዳንዶቹ ሴራ ወይም ፕሎት ብለው የሚገልጹ ሲሆን በፖለቲካ ተንታኞች ዘንድ የቱርክ የቀጠና ተጽዕኖ የማስፋፋት ስትራቴጂክ ወይ ስትራቴጂክ ፉት ፕሪንት ኤክስፓንሽን ተብሎ ይተረጎማል። ቱርክ ከቅርብ ዓመታት ወዲህ በምስራቅ አፍሪካ በተለይ በኢትዮጵያና ሶማሌ የጸጥታ መዋቅር ውስጥ ቁልፍ ተዋናይ ሆና ብቅ ብላለች። ለዚህም በመጀመሪያ የሚነሳው የድሮን ዲፕሎማሲ ሲሆን ኤርዶጋን አስተዳደር ለኢትዮጵያ መንግስት በሰሜን ጦርነት ወቅት ወሳኝ ነበር የተባሉት ባይራክተር ቲቪ2 የተባሉ ሰው አልባ አውሮፕላን ወይም ድሮኖች መሸጡ ይታወቃል። ይህ ወታደራዊ ድጋፍ በኢትዮጵያና በቱርክ መካከል ያለ የጸጥታ ትስስር ወደ ላቀ ደረጃ ያሳደገ ሲሆን ቱርክ በአፍሪካ ቀንድ ያላትን ተጽዕኖ አጠናክራለች። በሁለተኛ ደግሞ የሶማሌ ቁልፍ አጋር ስትሆን ቱርክ ሶማሌ ዋና ከተማ ሞቃዲሾ ቱርክ ሶማ የተባለውን የአፍሪካ ትልቁን የባህር ማዶ ወታደራዊ ማሰልጠኛ ማዕከልም ገንብታለች። በዚህም ማዕከል በሺ የሚቆጠሩ የሶማሌ ብሔራዊ ጦር አባላትን የምታሰለጥን ሲሆን ይህም አልሸባብን ለመዋጋትና የሶማሌ መንግስት በማጠናከር ረገድ ቁልፍ ሚና እንደሚኖራት አስችሏታል። በሶስተኛም በቀይ ባህር የመቀናቀን ፉክክር የፖለቲካ ተንታኞች እንደሚሉ ከሆነ የቱርክ ዋነኛ ግብ በቀይ ባህር የባህር መስመር ላይ ያላትን ወታደራዊና ኢኮኖሚያዊ ተጽዕኖ ማስፋት ነው። በዚህም በቀጠለው ከፍተኛ መዋዕለ ንዋይ ካፈሰሱ እንደ ተባበሩት አረብ ኤምሬትና ሳውዲ አረቢያ ካሉ የባህር ወሽመጥ ሀገራት በብርቱ ፉክክር ውስጥ ትገኛለች። ቱርክ ራሷን እንደ አማራጭና ከምዕራባዊ የተለየች ሀገር አድርጋ በማዕረብ በቀጠና ያላትን ሚና ለማስፋት እየሰራች ነው። በመሆኑም በዛሬው ዕለት ፕሬዝዳንት ኤርዶጋንና በኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ መካከል የተደረገው ዝግ ውይይት እነዚህ የጸጥታና ስትራቴጂክ አጋሮች ጋር የተያዘ ሊሆን እንደሚችል ተንታኞች ይገምታሉ። ፕሬዝዳንት ኤርዶጋን ለሁለት ቀናት የሚቆየው የግሩፕ 20 ጉባኤ ላይ ለመገኘት ጆሃንስበርግ የገቡ ሲሆን ጠቅላይ ሚኒስትር አብይ አህመድ በተጨማሪም በካናዳው ጠቅላይ ሚኒስትር ማርክ ካርኒ ጋርም ተወያይተዋል። እንዲሁም ቱርክ አባል በሆነችበት የሚክታ ሜክሲኮና ኢንዶኔዥያ፣ ደቡብ ኮሪያና አውስትራሊያ አባል ሀገራት መሪዎች ጋርም የጎንዮሽ ውይይት አድርገዋል። በውይይቶቹ ላይ የቱርክ የውጭ ጉዳይ ሚኒስትር የሆኑት ሀከን ፊዳና ሌሎች ከፍተኛ ባለስልጣን ተገኝተዋል።
የዩክሬን ቁልፍ አጋር የሆነችው የአውሮፓ ህብረት ሀገራት ካናዳ፣ ጃፓን የትራምፕ አስተዳደር የሩሲያ ዩክሬን ጦርነት ለማቆም ያቀረበውን እቅድ ተጨማሪም ስራ እንደሚፈልግ ሲሉ ስጋታቸውን ገልጸዋል። በደቡብ አፍሪካ በተካሄደው የግሩፕ 20 ጉባኤ ላይ በጋራ መግለጫ ያወጡት መሪዎቹ እቅዱ ለሰላም አስፈላጊ የሆኑ ነጥቦች ቢኖሩትም አሉ የቀረቡት የድንበር ለውጦችና በዩክሬን ጦር ኃይል ላይ የሚጣለው ገደብ በእጅጉ እንዳሳሰባቸው አስታውቀዋል። ድንበሮቹ በኃይል ሊለወጡ አይገባም ሲሉ አቋማቸውን ገልጸዋል። ለሩሲያ ያደላው እቅድም ሲሉትም ተናግረዋል። ፕሬዝዳንት ዶናልድ ትራምፕ የቀረበውን ይህ ባለ 28 ነጥብ እቅድ ለሞስኮ ያደላ ነው በሚል ከፍተኛ ትችት እየገጠመው ነው። ይፋ የወጡት የእቅድ ዝርዝሮች እንደሚሉት ከሆነ ሩሲያ በክሪምሊን በዶኔትስክና ሉሃንስክ ክልሎች ላይ ፉክት ወይም ዲፎክቶ ቁጥጥር እንዲታደርግ ያደርጋል። የዩክሬን ወታደሮች አሁን ከሚቆጣጠሯቸው የምስራቅ ዶኔትስክ ክፍሎች እንዲወጡ ይደረጋል፣ ያስገድዳል። በከፊል ሩሲያ የተያዙት ኬርሰንና ዛፖሮዥያ ክልሎች ያለ የጦር ግንባር እንዲቀዘቀዝም ያደርጋል። የዩክሬን ጦር ኃይል መጠን እስከ 600 ሺህ በላይ ወታደሮች እንዲገደብ ያዛል። በምላሹ በሩሲያ ላይ የተጣለው ማዕቀብ ተነስተው ሀገሪቱ ወደ G7 ወይም ግሩፕ 8 እንድትመለስ ይፈቅዳል። የመሪዎቹ ምላሽም ከዚህ ጋር ተያይዘው ፕሬዝዳንት ትራምፕ ዩክሬን ይህን እቅድ እስከ ህዳር 27 ድረስ እንዲተቀበለው ቀነ ገደብ አስቀምጠዋል። ፕሬዝዳንት ቮሎዲሚር ዘለንስኪ በበኩላቸው ከአሜሪካ በኩል በደረሰባቸው ከፍተኛ ጫና ሀገራቸው በታሪኳ እጅግ አስቸጋሪ ከሆኑ ጊዜያት አንዱ እያሳለፈች መሆኑን ገልጸው ዘለንስኪ ዩክሬን ክብር ከማጣት ወይም ዋና አጋርን አሜሪካ ከማጣት መካከል ከባድ ምርጫ እንደገጠማቸው ተናግረዋል። ፕሬዝዳንት ቭላዲሚር ፑቲን በበኩላቸው እቅዱ ከክሬምሊን ጋር በዝርዝር ባይብራራም ለስምምነቱ መሰረት ሊሆን ይችላል ሲሉ አስተያየት ሰጥተዋል። በጉዳዩ ላይ ለመምከር የብሪታንያ፣ ፈረንሳይ፣ ጀርመን እና አሜሪካ ዩክሬን የጸጥታ ኃላፊዎች እንዲሁም ጄኔቫ ስዊዘርላንድ እንደሚገኙ ሪፖርቶች አመላክተዋል። ዘለንስኪም ባለ 28 ገጹን የትራምፕ የሰላም እቅድ መረከባቸውን አስታውቀዋል። የዩክሬኑ ፕሬዝዳንት ዘለንስኪ አዲሱ የአሜሪካ መንግስት የሰላም እቅድ ረቂቅ መረከባቸውን ገልጸው 28 ገጾች ባሉት በዚህ ረቂቅ ላይ የመስማማትም ሆነ የተቃውሞ አስተያየት ያልሰጡበት ዘለንስኪ በጉዳዩ ላይ የሚቀጥሉ ቀናት ከትራምፕ ጋር በጉዳዩ ለመነጋገር ማቀዳቸውን አስረድተዋል። በደፈናው ማንኛውም ስምምነት የዩክሬን ሉዓላዊነት የሚያከብር መሆን ይገባዋልም ብለዋል። ይሁንና ኤኤፍፒ ይህንን ባለ 28 ገጽ ረቂቅ ሰነድ እንደተመለከተው ገልጾ በረቂቁ ውስጥ ዩክሬን በምስራቃዊ ክፍል የሚገኙ ግዛቶች ለሩሲያ እንድታስረክብ የሚገልጽ መሆኑን አስታውቀዋል። በቅዱ መሰረት ሉሃንስክና ዶኔትስክ የተሰኙ ግዛቶች ዩክሬን ሙሉ በሙሉ ለቃ የመውጣት ግዴታ ያለባት ሲሆን እነዚህ ሁለት ግዛቶች ክሬምሊን የአሜሪካ የሩሲያ ግዛት ለመሆናቸው እውቅና እንደምትሰጥ የሚያሳይ ነው። እንዲሁም ከወታደራዊ እንቅስቃሴ ነጻ መሆን የሚገባቸው የዩክሬን ግዛቶች እንደሚኖሩም ገልጸው በሌላ በኩል ዩክሬን በተደጋጋሚ የምትጠይቀው የደህንነት ዋስትና በተመለከተ የረቂቅ አዲስ የመፍትሄ ሀሳብ ይዞ የቀረበ ነው። ዩክሬን የአውሮፓ ወታደሮች በሰላም አስከባሪነት በሀገር ውስጥ እንደሚሰማሩ የጠየቀችው ቢሆንም የትራምፕ ረቂቅ ግን ይህንን ተስፋዋን አጨልሞባታል። ዩክሬን የኔቶ አባል ባለመሆኗ የኔቶ ወታደሮች በሀገሯ ውስጥ መሰማራቷ እንደማይችሉ የሚገልጸው ይህ ረቂቅ ጨምሮም የአውሮፓ የጦር አውሮፕላኖች ለዩክሬን የደህንነት ዋስትና ለመስጠት በፖላንድ ይሰፍራሉ ይላል። እንደ ዘገባው በቅዱ መሰረት ዩክሬን ያላትን የወታደራዊ ቁጥር በግማሽ መቀነስ ይኖርባታል። እንዲሁም 100 ቀናት ውስጥ ከዩክሬን ውስጥ አጠቃላይ ምርጫ መደረግ እንዳለበት የሚያሳስብ ረቂቅ ነው። በሌላ በኩል ሩሲያ በዚህ እቅድ ላይ ከተስማማች ወደ ዓለም አቀፍ ኢኮኖሚ እንድትመለስ የሚደረግ ሲሆን የተጣለባት ማዕቀብ ይነሳል። ክሬምሊን በተቀጠለችበት ወቅት በተባረረችበት ቡድን 8 አባል መልሳ የምትገባ ሲሆን በድጋሚም ዩክሬን ላይ ወረራ ከፈጸመች ማዕቀቡ ተመልሶ እንደሚጣልባት የሚያሳይ እቅድ ነው። አንድ የዩክሬን ባለስልጣን ከዜና ምንጩ ሲነገር ይህንን እቅድ አውጥተ ነው ለአሜሪካ የሰጡት ሩሲያ ናቸው ያሉት ይህ ዋይት ሀውስ ግን ይህንን አስተባብለዋል። የዋይት ሀውስ ቃል አቀባይ ካሮሊን ሌቬንት ሲናገሩ እቅዱ ፕሬዝዳንት ትራምፕ ሙሉ በሙሉ የደገፉት ነው፣ ክሬምሊንም ሆነ ለሩሲያ እንዲጠቅም አድርገው ያዘጋጁት ነው ብለዋል።